ባለፈው ሳምንት ጀምራለሁ ሁለተኛ ሳምንት ሶስተኛ ሳምንት ነው ዛሬ ስለ ዴስቲኒ ፍጻሜ ብዙ ሰው ታውቃላችሁ ፍጻሜ ምንድነው ዴስቲኒ ምንድነው የተወለድንበት ምክንያት ማለት ነው ወደዚህ ምድር የመጣንበት ምክንያት እግዚአብሔር ማንንም ሰው ያለ ዓላማ ያለ ፐርፐስ ወደዚህ ምድር ያመጣው ሰው የለም ከተወለድክ በኋላ የምታቀው ዴስቲኒ የለም ከመወለድህ በፊት ከመፈጠርህ በፊት የተጻፈ ፍጻሜ አለ መዝሙር 119 ላይ ተናግሬያለሁ 139 ላይ ተናግሬያለሁ እኔ ከመወለዴ አጥንቴም ከመዋደዱ በፊት በእናቴ ማህፀን ከመሰራቴ በፊት የምሆነውን ነገር ጽፈኸዋል ብሎታል ስለዚህ የተጻፈልህን አንተ እንድትሆነው የተፈቀደውን ነገር መኖር እንድትችል ነው እነዚህ ሰሞኑን ያስተማርኩ ያለሁት ለምሳሌ ጌታ ኢየሱስ ክርስቶስ የመጣው ለምንድን ነው ካልከኝ ለሰው ልጅ ምን ሊሆን የመጣው ለኃጢአተኞች ነፍሱን ተላልፎ ሊሰጥ ፐርፐዙ ለመሞት ነው የመጣው ሰይጣን ኢየሱስ ክርስቶስን እንዳይሞት ነው የሚፈልገው ገባ ለዚህ ነው የመጀመሪያው ፈተና የዚህን ዓለም ክብርና ስልጣን ልስጣሉ ላያ ሰይጣን ያንተ ሀብታም መሆን አይጨንቀውም ያንተ ገንዘብ ማግኘት አይጨንቀውም ሰይጣን የሚደብረው እግዚአብሔር የፈለገውን ሆነ እንዳትሞት ነው ለምሳሌ እኔ አገልጋይ ነብይ ነኝ አይደል አገልጋይ ነኝ በማገልገሌ ምክንያት ብዙ ሰው ተጠቅሟል ብዙ ሰው ከአጋንንት ስራት ተፈቷል ብዙ ሰው ጌታን ተቀብሏል አይደል ሰይጣን እኔ ነብይ እንዳልሆን እንጂ የሚፈልገው ሀብታም ሆን ችግር የለውም ለዚህ ነው እኔ ለማገልገል ጌታን ለማገልገል ከመጣው ጊዜ ጀምሮ ሰይጣን በር ዘግቶ አይዋጋኝም በር እየከፈተ ነው የሚዋጋኝ ይከፍት ለምሳሌ የመጀመሪያ ጊዜ ወደ እኔና ሃይሚ እንደተጋባነ ወደ ዱባይ ለአገልግሎት ሲሄድ እዛ ፓስተር ሆኜ እንድቀመጥ ይሄ እዛ ፓስተር ሆኜ እንድቀመጥ ኦፖርቹኒቲ መጥቶልኛል የመጀመሪያ ነው ውጭ ሀገር ለኔ ብርቅ ነው እንግዲህ ገና ሰማይ 30 ዓመት ያልሞላኝ ልጅ ነኝ 20 ምናምን ዓመቴ ላይ ዱባይ ፓስተር ሆኜ ተቀመጥ እንዴ ደስ አይልም እንዴ አያቀውስም እንዴ አየ ሰይጣን የሚደብረው ጂፒኤስ ነው ዱባይ በቀመጥ ምንም ችግር የለበት በቁንጣ በነጠላ ጫማ ውሃው ቸፍቸፍ ይያልኩ ብኖር አይደብረውም የሚደብረው እግዚአብሔር የፈለገውን ፕሮግራም ስኖረው ነው ለዚህ ነው ሁሌ የሚዋጋ እግዚአብሔር ያዘጋጀልን ዴስቲኒ እንዳትኖር እኔ ደግሞ ዛሬ የምጸልየው ወደ ፍጻሜ የሚወስድ እጅ ይመጣል ብዬ እነዚህን ቀኖች የሰሙኝ ሰዎች ተራ ሆነው እድሜያቸው አልቅ ጋላ ሸባሃ ጋላባ ሽባዳ ስለዚህ በሙሴ ነው የጀመረው ግን እንደው አንድ ከመጀመሪያ ወደ ሙሴ ከመመለሴ በፊት ሳምንት ያቆምኩበት ጋር ከመመለሴ በፊት ጳውሎስ ገላትያ ምዕራፍ 1 ላይ ስለዚህ ስለተጠራበት ወንጌል ሲናገር ምን አለ እቺ በደንብ ስሙኝ ገላትያ ምዕራፍ 1 ቁጥር 15 ነገር ግን ከናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለሱ እንድሰብክ ልጁም በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርም ሌላ ሁለት ጥቅስ ኤርምያስ ምዕራፍ 1 4 ላይ የእግዚአብሔር ቃል ወደኔ መጣ ምን ሲል እንዲህም አለኝ በማህፀን ሳለ ሰራው ከመወለድ በፊትም አወኩ ለሕዝቦች ነብይ እንድትሆን ሾምኩ ቆይ አንዴ ከማህፀን ጀምሮ አወኩ መቼ እናት መልክን ሳታዩ ቁርጥ አባቱን ሳይባል አወኩ ከሰቀተላ ከመወለድ በፊትም ለየው ከመወለድ በፊት ለየው እዛ ቤት እንደሚወለደው አይነት ልጅ አይደለም እዛ ቤት እንደሚወለደው ልጅ አይደለም እዛ ቤት እንደሚወለደው ልጅ አይደለም ይሄኛው እሺ ቀጥለ ለሕዝቦች ነብይ እንድትሆን ሾምሁ ያለቀ ነው ሹመቱ አጃጋፋናስ እናቴ ጋንዲ እንደተወለድኩ ነግራኛለች ጋንዲ ነው የተወለድኩት ከጋንዲ በፊት ነው ነብይ ተደረኩት የታቀደ ነው ኑሯችሁ
እሱን እንዳትሆነው የመጣውን ሰልፍ ዛሬ አስቆመዋል። ሾምኩ። አሃ አያ this is destiny ማለት ይሄ ነው። ኢየሱስ ምን አለ? ሊሞት ሊገለው ሲል ለዚህ ነው የተወለድኩት አለው ጲላጦስን። አትታገል፣ ለዚህ እውነት ተወልጃለሁ። እኔ የሚገርመኝ የጳውሎስ ነው። ደግሞ የጳውሎስ ይገርመኛል። ቶሎ በል ድገምና አንብበው። ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ። ቆይ ከእናቴ ማህፀን ጀምሮ ለየኝ ለዚህ ጉዳይ፣ አሁን በጸጋው ጠራኝ። ለየኝ፣ በጸጋው ጠራኝ። ቆይ እሺ፣ እንደው አንዴ በደንብ ስሙኝ። እግዚአብሔርና ኢየሱስ ክርስቶስና ጳውሎስ የተገናኙት የት ነው? እሺ፣ እስጢፋኖስ ተወግሮ ሲሞት ጳውሎስ ምን ነበር ስራው? ልብስ ይዟል። በለው ብሎ አስገድሏል። እያስገደለም የእግዚአብሔር ሐሳብ አልተሰረዘም። በምንም ውስጥ ልታልፍ ትችላለህ። በምንም አይነት ሁኔታ ውስጥ ልትሄድ ትችላለህ። እግዚአብሔር ያቀደውን የሚያበላሽ እጅ ይሰበራል። እዚህ ቤት በመንፈሴ እሰማለሁ። ትልልቅ ቤተክርስቲያን የሚመሩ ሰዎች አሉ። ደማስቆ ላይ አይደል የምትተው? ያን ቀንማ በጸጋው ጠራኝ እና በጸጋው ጠራኝ እንጂ የተለየሁት ግን ከእናቴ ማህፀን ነው። ልባርካችሁ ነው። ለምን እንደተወለድኩ አላውቅም የምትሉ ሰዎች በኢየሱስ ስም በእነዚህ ቀናት በህልም ይታያችኋል። ቆይ ስሙኝ። ኤላካታሰስ የተወሰነ ነው። እናቴ ሳትወልደኝ በፊት ሰይጣን የሚፈራው ያንን ህይወት ነው። ባይዘው ብዙ ገንዘብ አግኝተው ባለሀብት ሆነው አገልግሎት ያቆሙ ሰዎች አውቃለሁ። ብዙ ሰው ሊገርመው ይችላል። 5 ስታር ሆቴል ሰራኮ እንትን ገዛኮ እንትን በጣም ቢዝነሱ በጣም ሊሆን ይችላል። እሱን ፋይት አያረግህም። ዓላማውን ነው የሚዋጋው። አሁን ወደ ሙሴ ልመልሳችሁ። በፈርዖን አዋጅ ሊገለው ፈለገ፣ አልቻለም። ባለፈው ሳምንት ነግሬያችኋል። የትንቢት ፍጻሜ ሲዝን ላይ ነው የተወለደው። ራካ ስሚኝ ግደለሽ ባው ስሚኝ። የእናንተን ትንቢት የሚያስፈጽሙ ሰዎች ይመጣሉ። የሆነ ሰው ይመጣል፣ አንጠልጥሎ ይሄዳል። ቻራካራ ድንገት ያገኛል፣ እጅን ይዞ ሀገር ያስቀይራል። አንተ ካላስ ያላባሽካ ባባጋባጋ አናና ማዲጋባቶ ማስያማ ሶማምባ ኤሌቨንዲያ ቶሰከ ፐረድጋባስ ፕራዲከ ደቨንታናማስ
በእግዚአብሔር የዘላለም አጀንዳ ነው። ድንገት እኮ ነው ካፌ ውስጥ የምታገኙ። ድንገት ነው የሆነ ቢሮ ውስጥ የተገናኛችሁት። ድንገት ነው መንገድሽ ላይ የመጣው። ግን እግዚአብሔር ያቀደውን የሚያስፈጽም ነው። ጋላ ሻባጋዳ ከንቱ የሆኑ ግንኙነቶችን ከመንገዳችሁ ላይ ጠርጋል። ከንቱ የሆኑ ሪሌሽንሺፖችን ጠርጋቸዋል። ከንቱ የሆኑ ጊዜ ማሳለፎችን አስቆማቸው። በኢየሱስ ስም ይሁን አለ። ህንፃ ሲሰራ ወይ መንገድ ሲሰራ የሆነ ነገር ሲሰራ ቢልዲንግ ዲዛይን መጀመሪያ ይወጣል። ከዛ አፈር ይመረመራል። ከዛ ግንባታው ይጀመራል። ኮንሰልታንት የሚባል ቲም አለ። እነዚህ ኮንሰልታንቶች የሚሰሩት ሲሚንቶ አይነኩም። ብረት ሲገዛ ሲጣመን ፌሮ የሉ መተው የሚያዩት እንደ ዲዛይኑ ነው ወይ ነው። ጨካኞች ናቸው አይደል? ሳምንቱን ሙሉ የገነባውን ሊያፈርሱት ይችላሉ። they care for the design የሚጨነቁት ዲዛይኑን እንጂ ያንተ ላብ ያንተ ወጪ ምንም አያገባቸው። ይመጣል ከዲዛይን ውጪ ከሆነ ኮለን ቀብረ ሊሆን ይችላል። አፍርሰው ነው የሚል አሁንም ይሄዳሉ። በዚህ ጊዜ ነው የሚመጡ ሙስሊ እንደየሳይቱ ሲደርስ ይመጣል። አያገባቸውም ልፋት። የሚጨነቁት ለዲዛይኑ ነው። እግዚአብሔር ህይወታችሁ ላይ ዲዛይን ሲሰራ አምሬ ልንገራችሁ፣ ለዲዛይኑ እንጂ የሚጨነቀው አንተን ጥላ አሜሪካ ስለገባች እጮኛ በር ዘግተህ ስትንፈቀፈቅ ሄደች እንዴ? እግዚአብሔር ዲዛይኑ ነው የሚያስበው። ተካዳካተ ልበለው ሩት ከሞዓብ ለማምጣት የሆነ ፋሚሊ እኮ ጨርሷል። እግዚአብሔር የሆነ ቤተሰብ አልቋል፣ ሞተ። ምንድነው ዓላማው ብትሉኝ፣ አንድ ሩት የምትባል ሴት፣ አንድ የተጻፈላት ሴት፣ ፕሮግራም ያለባት ሴት፣ በዘላለም አጀንዳ የታየችን ሴት ይዞ ለመሄድ እኮ ነው እግዚአብሔር። ሸፓባስ ሸካቶስ የሚያስጨክናችሁ እጅማ ዛሬ ይመጣል። የሚያስጨክናችሁ እጅ እግዚአብሔር ልበለው በዓላማ ውስጥ ትዳር ሊሰጥህ ይችላል። በዓላማ ውስጥ ልጅ ሊሰጥህ ይችላል። ሁሉ ይያዝና ለፕሮግራሙ ነው የሚሆነው። አንዳንዴ ፋይናሊ ነው የሚገባችሁ። ለዚህ ነበር ለቀጠቅ ያረጋው ትላለህ። ፋይናሊ
አንዳንዴ የምታልፈው መንገድ ግራ ይገባቸዋል። አሁን እስቲ ቆይ ሙሴን አስቢው። ምን አይነት እድለቢስ ነው እኮ ነው የሚሉት ቤተሰቦቹ። እሱ ሊወለድ ሲል ህግ ይውጣ። እነ ደጀኔ ሲወለዱ የለ፣ እነ አሸብር ሲወለዱ የለ፣ እነ አስፋው ሲወለዱ የለ። ምን አይነት እድለ ጠማማ ነው እሱ ሲወለድ። አያውቀውም ሰው። ማንም ያልገባበት መንገድ ውስጥ የገባችሁት ፕሮግራሙ ነው። የኔ ጊዜ ነው እንዴ? እኔ እድለ ጠማማ ነኝ አትበይ። እርግጠኛ ሆኜ የምነግራችሁ ፕሮግራሙን እሱ ራሱ ይከታተለዋል። ኦኬ አንዴ በደንብ ስሙኝ። ሳምንት በደንብ ጥቅሶቹ ነግሬያቸዋለሁ። ሲወለድ እንዳይሞት ከውሃ ላይ የፈርዖን ልጅ ስተርቶ ይሄ እንዳጋጣሚ እንደ ድንገት ይመስላል እንዴ? እዛ ስትጥለው እናትየው ውሃ ላይ ስትጥለው የፈርዖን ልጅ ደግሞ ሻወር አማራት። ምንም አትጠራጠር፣ የንጉስ ልጅ ነች። ምንም አትጠራጠር። ቤተ መንግስቱ ሻወር እንደሌለ አትጠራጠር። ይኖራል። እንደዚህ የሚከፈትም ባይሆን አይታችኋል አይደል? ፋሲል ምናምን ሄዳችሁ ጎብኝታችሁ ከሆነ ስቲም እንኳን ነበራቸው ድሮ ናቹራሊ የሚሰሩት እንደሚኖር አትጠራጠር። ያን ቀን ግን ኦፕን ኤር ሻወር ነው ያማራት። ወንዝ ነው ያማራት። እሷ ወንዝ ሲያምራት እናት ወንዝ ስትሄድ አየ ኮንሰልታንቱን አየው ውሃ ላይ ሲጣል ዲዛይን ሊበላሽ ነው ሂጂ ልተነብይ ነው ለመግደል ለማበላሸት ለሞት ሲወረውሩ የምትቀመጠው ክብር ላይ ነው። ውርውር ሲያደርጉ የሆነች ይዝሻል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ይልና ተያይዞ ይሰፋፋና ለበጎ ይቀየራል። አስቀድሞ የታቀደውን ስራ እንድንሰራ በክርስቶስ ተፈጠርናል እኮ። አሁን ምጠራው እጃል ቆይ እሺ ከአዋላጆች ሞት አመለጠ፣ ከፈርዖን አዋጅ አመለጠ፣ ቤተ መንግስት አደገ፣ ከወንድሞች ክፋት አመለጠ። ሁሉንም አውቀዋለሁ። ህዝብ ሲነሳብም አውቀዋለሁ፣ አገር ሲነሳብም አውቀዋለሁ፣ መንግስት ሲነሳብም አውቀዋለሁ፣ ወንድም ሲነሳብም አውቀዋለሁ። ክብር ላንተ ይሁን። ወንድሞቹንም ችሏቸዋል። የወንድሞች አንተ ብራዘር ያደረገው ነገር ፈርዖን ጋር ተሰማ እንደሚል ታውቃለህ። ወንድሞቹ እኮ ናቸው ለግብፃውያን የከሰሱት። ግብፃዊውን እንደገደለው ያወሩበት ወንድሞቹ ናቸው። ፈርዖን ወዲያው ሊገለው ፈለገ። ከዛ ይኸውልህ ሁሉ ጊዜ ፋይት ሲበዛብህ፣ ሰልፍ ሲበዛብህ ሰይጣን አርፎ የሚቀመጠው መቼ መሰለህ? ጎመን በጤና ብለህ አጨብጭበህ እኔ ብቻ ነኝ እንዲህ አገልጋይ ልጄ ብላኝ ታውቃለች። ባይዘ ትልቋ ልጅ ኢትዮጵያ ውስጥ አንተ አገልግሎት ብታቆም ምን ይሆናል? ቸርቾች የሚቆሙ ይመስላል። በቃ አታገልግል ብላኝ ታውቃለች ትልቋ ልጅ።
አንተ ብቻ ነው አገልጋይ ቶ በቃ እንዴ ሌላን ሱራ አትሰራ ሌላን ኑሮ አትኖር በለየች ሌላ ነገር መሆን አልችልም ባይደው አልችልም ዝም ብለን እኮ ምን ፎከረው እኮ አገልጋይ ፎከራ ላያችሁ እንደናንተ መስራት ሰርተ መብራት አክቶ ሆነን አልችልም ይጀምር አልችልም እኔ ስንት ዲግሪ ምን ማያቅተኝ አልችልም እኔ ወንጌል ባልሰብክ ወይውልኝ ደና ሰው አልሆንም ደና ሰው እኔ ባላገለግል ደና ሰው ከዚህ ውጪ እኔ ላይፍ የለኝም አንቦርን ለዚህ ነው የተወለድኩት ልክ እንደኔው የተወለድክበት ጉዳይ አለ ፋይቱ ከተወለድክበት ጉዳይ ከዴስቲኒ ውጣ ነው ውጊያው ሙሴ በቃኝ አለ ጎመን በጤና አለ ዮቶር የሚባል ሰውዬ ቤት ገባ ከሚስቱ አባት ጋር በሰላም ጋሼ እያለ 2 ልጅ ወለደ አተና ይላል አንተ ተመለስ ይላል ያማቱን በጎች ይጠብቃል ሰላም አይኑሩ 40 ዓመት እዛ ኖረ ተደላድሏል አሁን ውጊያ የለም እዚህ ጋር ዮቶር ቤት ውጊያ የለም ለምን ይዋጋል እዛው እንድትኖር ነው የሚፈልገው ይመቻል እንደውም ጋሽ ዮቶር በጣም ነው የሚመች ሰይጣን ባይ ዘ ዌይ ከዮቶር ቤት እግዚአብሔር መጣና ቁጥቋጦን በሳት አቃጠለና የጀመርከውን ያንን ስራ ይቅርብኝ ብለ ያቆምከውን ወንድሞቼ ሰደቡኝ ያልከውን ከፈርዖን የተጋጨለትን ጉዳይ አሁን ልናረገው ነው አለው እኔ ማን ነኝ ያለው መጀመር ማን ነኝ ለዚህ ጉዳይ ናም ምትለኝ እኔ ማን ነኝ ህዝቡን ነፃ ወጣ ሁማይ አልችልም ተወኛለሁ እግዚአብሔር ሲሪየስሊ ተቆጥቶታል ለምን መሰለ ትላም ወክረው ነበር አቅቶ ነው ያቆምከው እምትችለው አልመሰለህም ሰውም ቀጥቅጦሃል አሁን አለው ህዝቤን እስራኤልን ከግብጽ እናውጣ አብረን እንሂድ አለው አብረን ነው የምንሄደው አብረን ነው የምንሄደው ከዛ በኋላ መንገድ ሲጀምሩ ዮቶር ከሸኛቸው በኋላ መንገድ ላይ እግዚአብሔር ሊገለው ነበር ልጁን የሚል ቃል አለ አይደል ዮቶር ቤት ቁጭ ብሎ የሞቶር እኮ አልሰማንም መውጣት ላይ ነው ሰልፉ ይሄ የሞቀ ህይወት የሚረብሽ እጅ ነው ተደላለ ከተቀመጥክበት ነው ነቅንቆ የሚወጣ አይደል ዛሬ ያቺን እጅ ጠራታለሁ ቆይ ሐዋርያት ሥራ ምዕራፍ 7 ቁጥር 25 ላይ 7:25 እና 35 እና 36 አንብቡልኝ ወገኖቹ እግዚአብሔር በሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር እሺ እነርሱ ግን አላስተዋሉ እሺ በማግስቱም 2 እስራኤል አላስተዋሉ እሱ አስተውሎ ያኔ አላስተዋሉ ጥሏቸው ሸሸ 35 እና 36 እንግዲህ እነዚያ ገዢና ፈራጅ አድርጎ የሾመ ማን ነው ብሎ የናቁትን ይህንን ሙሴ እግዚአብሔር ቆይ መጀመሪያ አሁን ባለፈው ሳምንት ነግሬያቸዋለሁ ግብፃውያን ገደለው ግብፃውያንና እስራኤላውያን ሲጣሉ አይደል ከዛ ሁለቱ እስራኤላውያን ሲጣሉ ደግሞ ገላገላቸው ኦሬዲ የሊደር የመሪነት ሚና ነው የተጫወተው የእረኝነት የመሪ የነፃ አውጪ ነው ጠላት ሲመጣ ገደለው ሁለቱ ሲጣሉ አስታረቀ ስራውን ጀመረ የመሪነቱን ለምንድን ነው የጀመረው በሱ እነሱ ነፃ የሚወጡ ይመስለው ነበር የሚገባቸው ይመስለው ነበር ወንድማችንን ፈርዖን ቤት ያስገባልን እግዚአብሔር ለኛ ብሎ ነው የሚሉ ይመስለው ነበር
እነሱ ግን አልገባቸው ጭራሽ እንትን አሉት ምንድነው የንቀት ንግግር ተናገሩ ማን አንተ አሉት እንዴ ተብላችሁ አታው ማን ተብላችሁ ነፃ ወጣለሁ ብላችሁ በእኔ ምክንያት ነው የሚባረኩት ብላችሁ ማን የሚል ድምጽ ሰምታችሁ አታው አናግሩኛ አሁን 35 እና 36 ማን ለተባላችሁ who are you ለተባላችሁ በሰው አይን ላልሞላችሁ አቤት አቤት ፕሮግራም ሲኖርባችሁ የማይሰድባችሁ የማይንቃችሁ ሰው የለም ዴስቲኒን እንዳታልመው ነው የሚያደርጉ እንዳታልመው በቃ እንዲጠፋብ ህልምሽን ቀጥቀጠው ከውስጥሽ ያወጡታል ትንሽ አረዋል ጂሰስ ማይቲ ኔም እግዚአብሔር ጠርቶኛል ለዚህ ጉዳይ ቀብቶኛል ኧረ እባክህ who are you ማን አንተ መቼ መሰለ ማንህም የሚቆመው ስራው ስታቆምላቸው ነው ስድብ የሚቆመው ረባሽ ሸከማስ አሁን 35 እና 36 አንበብልኝ እንግዲህ እነዚህ ገዢና ፈራጅ አድርጎ የሾመ ማን ነው ብለው የናቁትን ይህንን ሙሴን እግዚአብሔር በቁጥቋጦ ውስጥ በሚታየው መልአክ አማካኝነት አንዴ ማን ብለው ናቁት አይደል አላወቃችሁ ባረ እግዚአብሔር ጠርቶኛል ቀብቶኛል በኔ ብዙ ነገር አልተከራከረ ማና ሸሻቸው ሄደ አሁን በቁጥቋጦ ሲሆነ ኤንጅል መጣ ይሄን ኤንጅል ነው መጣ በቁጥቋጦስ በታየው መልአክ አማካኝነት በቁጥቋጦስ በታየው መልአክ አማካኝነት አናማቹ ከማ ቦሌ አልተቀበሉህም ጉለሌ ሂድ አላለው ቻጋባ አዲስ አበባ አልተቀበሉህም በቃ አሜሪካ አላለው ማነ ወዳሉት ወደነዛው አንድ ሰው አለ ዛሬ እዚህ ቤት ከሰማይ ተሹሞ የሚገባ ቀጥለ ገዢና ታዳጊ አድርጎ ወደ እነርሱ ላከው አሁን ደስ ይለኛል በኋላ ማላከይ ልበላቸው አለው ማላከይ ልበላቸው ላከው ነው ብላ ማን ብለውኛል ማን አረገ ብለውኛል አሁንስ ማላከይ ልበላቸው ያለና የሚኖር ስም የለውማ ምን ስም ሰጥቷል ስም እኮ ግድብ ነው የሚያደርገው አይደል ትላንት ስታወሪ ያለበት ስም እኮ ጥር ነው የሚያደርገው ምን ትላቸዋለህ አዳይ ብለህ ሳትጨርሰኝ ታዳጊ ነኝ ታዳጊ ብለህ ሳትጨርሰኝ አልባሽ ነኝ አልባሽ ብለህ ሳትጨርሰኝ ሞገስ ነኝ ዝም ብለህ እንዲበላቸው ያለና የሚኖር አላፋሽከማ ይሄ መልአክ ዛሬ ወደ እናንተ ይመጣል መዝሙር 78 ቁጥር 7 ይሄን ተናግሬ ጸልያለሁ ባሪያውን ዳዊትን መረጠ ከበጎች ጎረና ውስጥ ወሰደው ይልቁ አንዴ ምን አለው ባሪያውን ዳዊትን መረጠ እናንተ ነገር ምን አለው ወሰደው በሉስ ወሰደው ለ ራሱን ለሚያክሰው ይሆናል አሁን እኔ እንትን ወስደውኝ ብል ይሆናል ሄድኩ ነው ለትልቅ ሰው ነው እድሜው ለደረሰ ሰው ወሰዱኝ ይላል አበኔር ነው ወሰዱኝ የሚለው ወሰዱኝ ይባላል ከፈቃድ ውጪ ነው እኮ መወሰድ ወሰዱኝ የህፃን ወሬ እኮ ነው ማለት መሄድ አልፈለኩም ፕሮግራም አይደለም እኮ ነው
እቅድ አይደለም እንዴ? እና ለምን መጣ? ወሰዱኝ። ባሪያው ዳዊትን መረጠው ይልና ቆይ ባሪያውን ዳዊትን መረጠ። ከዛስ ከበጎች ጎረኖ ውስጥ ወሰደው። እንዴት እንደተቀል ወሰደው እኮ እንደዚህ ነው። ወዴት እንደሚሄድ ማያውቅ ከበግ መካከል። አሁን ዳዊትን የት ነው የወሰዱኝ ነው የሚልህ? ለንግስና እየሄድኩ ነው አይልህም። ወሰዱኝ ነው የሚልህ። ሂጂ በኢየሱስ ስም። ዝም ብላችሁ አጠገባችሁ አረ እግዚአብሔር ይወስዳል ተባባሉ። እግዚአብሔር እኮ ይወስዳል። ወደ መሰለም ይወስዳችሁ። እዚህ ጋር ወደ ካናዳ ትለኛለች። ወዴት እንደሚወስዳችሁ ልንገራችሁ። ሳታውቀው ወደ ታቀደልህ ክብር ትገባል። እኔ ድንገተኛ ነገሮች ብዙ ነገር በህይወታችሁ ይመጣሉ። ድንገተኛ ብዙ ነገሮች ይመጣሉ። አሁን የዳዊት ወንድሞች ቢቀቡ ኖሮ መጀመሪያው እኔ ጠርጥሬያለሁ ምናምን የሚባባሉ ናቸው። ታጥበዋል፣ ታጥነዋል፣ ዘንጠዋል፣ ነብዩ መጥቷል፣ ተጠርተዋል፣ ቅባት መጥቷል ተብሎ ይሄኛው ግን ተወስዶ ነው። ወሰደው ይልና ምንድነው የሚለው? ቋንዳ ወሰደው። ከዛስ ለህዝቡ ለያዕቆብ ለርስቱ ለእስራኤል እረኛ ይሆን ዘንድ የሚያጠቡ በጎችን ከመከተል አመጣው። ከበግ መካከል መጥቶ ና በቃ በግ መጠበቅ ያዕቆብ ህዝብ። ይሄ ነው ወደ ዴስቲኒ የሚወስድ እጅ ማለት። ድንገት ራስሽን የሆነ ትልቅ ስራ ውስጥ ታገኘው። ሳላውቅ ከኔ አንደርስታንዲንግ ውጪ እቺ ባይዘው እንኮይ ለቀማ የሄደ ሴት ነች። እንኮይ ለቀማ ባይዘው ሳላውቅ ነፍሴ ብላ የምትዘምረው መኃልየ ላይ ምናልባት መጨረሻ ላይ ለዳዊት የተወሰደችለት ንጉሱ አልሞቅ ሲለው የተወሰደችለት ልጃገረድ የለችም። እሷ የእሷ ታሪክ ሳይሆን አይቀርም ይባላል። ምንም ያለ ፕሮግራሟ ነው እንኮይ ለቀማ ወጣ ራሷን ቤተ መንግስት ያገኘች። መጡ ሰዎች አፋፈሱኝ ወሰዱኝ ያለችው። እንዲህ ነው የሚሆነው። አሁን ፍጻሜያችሁ ጋር የሚወስዱ እጆች ያገኟቸዋል። ወደ ፍጻሜያችሁ የሚወስድ መልአክ ይገናኛችሁ። ተነሱና በልሳን አውራው። በልሳን ኤንቲያቶሳ ለቫዲያሎ ሲኪ ፓርቮና አንቲክሬሴ ከፖቫያ አላቫዲ ጋባሹዳ ብራዳ ካፋኒያና ኩስታ ቬንታ ልስማ ልሳን ሻዳካዳስ ለሙሴ በቁጥቋጦ ውስጥ የታየውን መልአክ ፈልገዋለሁ በሉት። ወደ ዴስቲኒ የምትወስድበትን እጅ ፈልገዋለሁ። ወደ አቀድክልኝ የምትወስድበትን እጅን ፈልገዋለሁ። ሻላባራ በካፋናስ በቃኝ። በዮቶር ቤት በቃኝ። ላራራ ጋባዲና ማሎ ቬሼ በለቦራ ባላቦስ ራዳ ካፋኒያ ማኮስታ ከባዳባዲያማስ ራዲካሊ ከማሾደ ደበደ ጋባዲናማስ ራታና ካና ከማቱራ ቬንዲያስ ማላካባሪዳ ዲያናባስ እኛ ላይ ደበደ ቦሽዳዳቦስ ብራዳ ካላ ካማስ ዳዊትን የወሰደውን እጅን እፈልገዋለሁ። ዳዊትን የወሰደውን እጅን እፈልገዋለሁ። ዳዊትን የጎተተውን እጅን እፈልገዋለሁ። ዳዊትን የወሰደውን እጅን እፈልገዋለሁ። ከበግ መካከል ያወጣውን እጅን እፈልገዋለሁ። ኤራሳ ካፓራ ባካቮስ ኤላ ባላባሺ ላባላ ካላቦራ ባካፊያናስ ኤኒያ ቶፌ ሰክሪፋ ቻና ማዳራቦራ ወዳ አየህልኝ፣ ወዳ አቀድክልኝ፣ አንተ ፕሮግራም ወዳ አረክልኝ። ሻባካፎንዳስ
ራዳጋቫና ከማቶሌፌሽ ለረደገበደ ከማዲዮ ፋንዲያ ሶፓራቫዳባስ አው እጁን እያዩአት ነው የምትወስደውን እጅ እያዩአት ነው የምትወስደውን እጅ እያዩአት ነው ሻላ ባላ ባጋላ ባላ ጋላ ባላ ላቦራ ባጋባዳማስ ራዳካባዲጋ ማሶኮማቸነ ማንያ የምትወስደውን ወዳቀ አራ አውጣኝ ገላግለኝ ጎትተኝ በዩ ዳዊትን እንደወሰድኩ ሰደኝ እዚያ ይለቀድሜ በቃኝ ኤልታራጃንያ ማኮታ ካማሳ ቫራላ ካባራባዳ ጋማስ እንደሌላ ሰው የሚያደርጋችሁ ኃይል እየመጣ እንዴት እንደጨከናችሁ ሳታውቁ ትወጣላችሁ አላፋ ስትፋቱት እያየሁኝ ነው ብራዳ ጋማ ደገማ ሳላባላ በጋቲያ ማቶባ ብራዳ ጋማ ቶማቲና ማቶላባሽ ኤላቢና ማቶፌኔ ካማሎቫኒ ያማሳ ራዳ ጋባዲ ጋማ ቶሌ በለበሹዳ ለለለ በረለ በደገመ ዲጋማ ሾዳዳ ባጋናማ ኤራዳ ካፋኒያ ማቶፋሳ ካባላባስ ራዳ ካፋኒያ ማኮቴ ከበሺዳ ባላባስ ራላላ ባራላ ቦራ ባጋሊላ ቦራ ባጋላላ ቦራስ ኦራዳ ካፋኒያ ሶኮማዳስ ኦላ ራዲያሎ ሺላባ ሶባስ ቢላ ታቬዲያ ማቶባስ ራዳጋባዲና ማቶፋሲያ ራዳጋዲጋሪጋማ ሶባባባይ ሻዲዳ ባሊቦ ራሴባ ሰባዋ አንዶራቺኒያ ባሳ ኦራካታ ካቦ ሰባዲያ ማቶባ ኢላራቸኒያ ፖቨንቲያኖ ሰማጋባራቦስ ውላራዲካ ዲጋማስ የአምላኬ ኃይል በከባድ ፍጥነት ይወስዳችኋል የዘገያችሁበትን ዘመን በፍጥነት ትበቀላላችሁ በሚያገኛችሁ የፍጥነት ቅባት ትበቀሉታላችሁ ድምጽ ሰማለሁ መካኒቷ 7 ወለደች ያለ ማፍራት ወራችሁን ተበቀላችሁት ያለ መሳካት ወራችሁን ተበቀላችሁት ኢዳማ ካባው ያካባ ሲያባ ወዲገባሎስ ሻላካላ ቦሬፋሪያ ደቦስ ኢንተርከዲ ከባያስ ብራዳ ካፋዲ ከባሎስ ኢናኖ ማሺባሪያባስ ይህ መዝሙር ያለኝ እውነት ሆኖ ያለ መልካምነትህን ፍጥረት እያወቀ እንደ ያ ክፉ ጠላቴ ያለኝ እውነት ሆኖ ያለ እንደ ተረሳ እንደ
በሉታው እውነታውን ግን ያለኝ እውነት ሆኖ ያለ በሉት ሁላችሁ ያ ክፉ ጠላቴ ብዙ ጊዜ ለምን ሁላችሁም አትሉትም? አንዴ ያለኝ እውነት ሆኖ ወይኔ እንደተወኝ ያቅያኔ እንደጣለኝ አቤት እውነታው ምንድነው? እሺ ቸብ እያረክ ነው። ያለኝ እውነት ሆኖ ያለ እሺ እሺ ያላችሁ በጭብጨባ ቋንድ ታውቃላችሁ ያለሱ ፈቃድ አንዱ አትወድቅም እንደሚል ይሄ ስታበጥር ማበጠሪያ ላይ ቀረው ሁሉ ፈቅዶ ነው። ምንም ነው የማይሆኑ በህይወት አሜን ነው እንበለው። ይሄን መዝሙር አንዴ ያለኝ እውነት ሆኖ ያለ መልካምነቱን ፍጥረት ያወቀ እንደተረሳ እንደተወኝ እንደማያየኝ እንደጣለኝ ያ ክፉ ጠላቴ ብዙ አሽቶኛል። እውነታውን ግን ቃሉ ነግሮኛል። ያለኝ እውነት ሆኖ ያለ መልካምነቱን ፍጥረት ያወቀ እንደተረሳ እንደተወኝ እንደማያየኝ እንደጣለኝ ያ ክፉ ጠላቴ ብዙ አሽቶኛል። እውነታውን ግን ቃሉ ነግሮኛል። እረዳሻለሁ፣ አግዝሻለሁ፣ በጸናች ክንዴ እደግፍሻለሁ። ልብሽ ቤቴ ነው፣ የኔ ያንቺ ነው። ላንቺ ያለኝ ፍቅር ጥልቅ ነው። ጠላቴ ያለው ሌላ ነው፣ ቃሉ ያለኝ ግን እውነት ነው። ጠላቴ ያለው ሁሉ ውሸት ነው፣ ቃሉ ያለኝ ግን እውነት ነው። እረዳሻለሁ፣ አግዝሻለሁ፣ በጸናች ክንዴ እደግፍሻለሁ። ልብሽ ቤቴ ነው፣ የኔ ያንቺ ነው። ላንቺ ያለኝ ፍቅር ጥልቅ ነው። ሁኔታ የሚለው ሌላ ነው፣ ቃሉ
መልካም ነው ሌላ ሌላ ያለኝ እውነት ሆኖ ያለ መልካም እንደተወኝ እንደማያየኝ እንደጣለኝ ያ ክፉ ጠላቴ ብዙ ብዙ አሽቶኛል እውነታውን ግን ዛሬ ያገኛችሁ ቅባት ፍጻሜያችሁ ላይ ያደርሳችኋል። ይሁን አለ